እርሱ ማስተዋይ ሰው ከሆነው እሺ ሰርጊዮስ ጳውሎስ ከሚባለው እሺ አገር ገዢ ጋር ነበር። እሺ ይህም በርናባስንና ሳኦልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። እሺ ጦንቃዩ ግን ኤልማስ ስሙ እንዲሁ ይተረጎማልና እሺ አገር ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። እሺ ጳውሎስ የተባለው ሳኦል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋት ሁሉ የሞላብኝ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አለው። እሺ አሁንም እነሆ ጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እሺ እስከ ጊዜውም ፀሐይ አታይም አለው። እሺ ያን ጊዜም ጭጋግና ጨለማ ወደቀበት፣ እሺ በእጁም የሚመራውን እየዞረ ፈለገ። በቃ አጨብጭቡ። በዚህ ከተማ ላይ ዋናው ሐሳብ የምነግረው በዚህ መጽሐፍ ላይ የነበረው ስለ አገር ገዢ ነው የሚያወራው። በደንብ ስሙ ጥቂት ሰዓት። ይህ አገር ገዢ ግን ምንድነው የፈለገው ካላችሁ እነ ሳኦል እነ ዮሐንስ እነ ሳኦል ተብሎ የሚጠራ ጳውሎስ የሚሰብከው ወንጌል የመዳኑን ወንጌል ለመስማት ተመኘ ይላል። አጭር ሰዓት ነው የሚኖረው። በደንብ ስሙ። ወንጌል ካልሰማችሁ ወንጌል ሕይወታችሁ ውስጥ ካልገባ ለውጥ አይመጣም። ሰውዬ በደንብ ስሙ፣ ታራ ሰው አይደለም። ሰውየው የሚሰራው የሆነ ማይጠቅም ስራ አይደለም፣ የአገር ገዢ ነው። ዋናው ይዛጋው። አንዳንድ ጊዜ እግዚአብሔር ለእናንተ የተቀቡ ሰዎች ስልክ ወንጌል እንድሰበክ ሲያመጣ እኛ ወደሚልክበት ቦታ አቶ እንዳይመስላችሁ። ይህ ሰው የአገር ገዢ ነው። ሳኦል የተባለው ጳውሎስ ግን ለዚህ ለአገር ገዢ ወንጌል ለመስበክ ከእግዚአብሔር ራእይ ተቀብሎ መጣ። ራእይ ተቀብሎ ወንጌል ለመስበክ ሲመጣ ግን ወንጌል እንዳይሰበክ ቻሌንጅ የሚያደርግ ሰው ደግሞ ገጠው። ጠዋት አንድ ነገር ተናግሬያለሁ። ንጉሥ ሄሮድዮስ እጅን ጫነባቸው ይላል፣ መከራ በዛባቸው ይላል። ያሁኑ ደግሞ ንጉሡ ሳይሆን ጠንቋይ መጣ። ወንጌል እንዳይሰበክ አገር ገዢ ወንጌል ሰማ ማለት ፍቃድ ጭምር ሁሉ ይሰጣል። ሰው ሁሉ ወደ ወንጌል ይመጣል። አገር ገዢ ማለት ትልቅ አገር ገዢ ነው። ጠቅላይ ሚኒስትር ሊሆን ይችላል፣ ሚኒስትር ደረጃ ላይ ሊኖር ይችላል፣ ወይ ፍቃድ ሰጪ ጉባኤ ሊሆን ይችላል። ነገር ግን ወንጌል ለስማት በጣም ፈለገ። እዛው ቦታ ላይ ደግሞ በርናባስ ተብሎ የሚጠራ ነብይም ነበር፣ ትንቢት ተናጋሪ ነበር። ሰውየው ግን ወንጌል እንዳይሰበክ ወደ ከተማ መጣና ዛሬ አንድ ነገር ልነግር ነው። ያው ጌታ ፊት የወንጌል ጠላት እግዚአብሔር ከኢትዮጵያ ምድር ላይ ይጠርጋል። ወይኔ ተኛበት ሰውዬ፣ እጅን ከፍ አድርግ እባክህ። አንተ የወንጌል ጠላት እኮ ነው ያልኩት። ወንጌል ኢየሱስ ነው። ወንጌል እንዳይሰበክ በአራቱ አቅጣጫ ላይ የተማከረው ምክር በኢትዮጵያ ምድር ላይ ከንቱ ሲሆን አይቼዋለሁ። ወንጌል አጠፋ ለብለ አጥፊ ከአራቱ አቅጣጫ ላይ ራሱ ይጠፋል። ሰውየው ወንጌል እንዳይሰበክ በሌላ መገለጥ መጣ። ጠንቋይ ነው። አገር ገዢ ወንጌል የሚባል እንዳይሰማ ሰውየው መገዳደር ጀመረ። ጳውሎስ በመንፈስ ቅዱስ ተሞልቶ፣ ይኸውላችሁ በመንፈስ ቅዱስ ካልተሞላችሁ ጠንቋዩን አገር ማስለቀቅ አትችሉ። በመንፈስ ቅዱስ ካልተሞላችሁ የወንጌል ጠላትን ስፍራ ማስለቀቅ አትችሉ። ምክንያቱም ይሳጋው ጳውሎስ ዝም ብሎ አይደለም የተቃወሙ፣ በመንፈስ ቅዱስ ተሞላ ይልና ሰውየው ትኩር ብሎ አየ ይላል። አንተ የጨለማ ልጅ በምን ታውቃለህ? የጨለማ ልጅ በመሆኑ በምን ታውቃለህ ብዬ ጳውሎስ ጠየቁት። በዚህ ቃል መንፈስ ቅዱስ ወርዶበታል። አንተ አሁን ዝም ብሎ አንድ ሰውዬ አንተ የጨለማ ልጅ፣ አንተ የዲያብሎስ ልጅ ማለት አይችልም። አሁን የኛ ሰው ኢትዮጵያ ውስጥ ያለው ከ175% እንትና የሰይጣን ልጅ ነው፣ የ66 ልጅ ነው፣ ያ ነብዩ ሐሰተኛ ነው፣ ያ ፓስተር ሐሰተኛ ነው። በምን አወቅ? ጳውሎስ ወንጌል ለመስበክ ሲል ይገዳደረው የነበረው ሰውየው የአጋን ልጅ በመሆኑ ያወቀው፣ የዲያብሎስ ልጅ መሆኑ ያወቀው አንደኛ መለኪያው በመንፈስ ቅዱስ ተሞልቶ ነው። በመንፈስ ቅዱስ ተሞልቶ ሲያይ ሰውየው የወንጌል በር የሚሰጋ ሰው።
የወንጌል ኃይል እንዳይጠነክር ይልቁ የአገር ገዢ ወንጌል እንዳይሰማ ከለከለ። ከዛ በኋላ ጳውሎስ እንደዚህ አንተ የዲያብሎስ ልጅ አለ የቀና አለ የእውነት የመስቀሉ ቃል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል እንዳልሰብክ ክፉ መንገድ የምትመራ አንተ የጠማማ ልጅ አለ አታርፍም አለው። እንግዲህ አለ አንተ የወንጌል ጠላት ስለሆነ ለአንተ ምሕረት አያስፈልግም። ምን ነው ሲባል ከጊዜው ድረስ የተወሰነ ጊዜ ያልተገደበ ጊዜ እስኪደርስ ድረስ አንተ አይኔ ያየህ እግር ላይ የተራመድክ አይደለም ወንጌል የምትቃወመው አለ። ከዛሬ ቀን ጀምሮ ማየት አትችልም። እጅን ከፍ ታደርጋለህ። አቤት የዛሬ ቃል ከበድ ይላል መሰለህ። አይዞህ እኔ እንዲህ ብዬ አውጄ ልጨርስ ነው። ያው ጌታ ፊት አንተ ወንጌል ለመስራት ስነሳ በየሚዲያ ላይ ወንጌል ለመስራት ስነሳ በየሰፈር ላይ ወንጌል ለመስራት ስነሳ በአገር ላይ ወንጌል ለመስራት ስነሳ በኢትዮጵያ ላይ የሚቃወሙ ከቅርብ ጊዜ በላይ ጨቅግና ጨለማ የአባቶች አምላክ የጳውሎስ አምላክ እግዚአብሔር ይጥልባቸዋል። እኔ ያላልኩም አዲስ ኪዳን ዋናው እምብርት ላይ ያለው ቃል ነው። ይህ ቃል የወንጌል ጠላት ነው ያልኩት። አታርፍም አለው። አታውም እንዴ አለ። ሌላው ብዙ ቦታ ላይ ደፍራል። አሁን በወንጌል ላይ ልትደፍር ነው አለ። በደንብ ሰው የወንጌል ጠላት ከሩቅ አይደለም የሚመጣው ካጠገቤ ነው ብያለሁ። መጣ ጳውሎስ ላይ አቁም አለ። ይሄ ወንጌል እዛ ጳውሎስ እንደዚህ አለ። አታርፍም እንዴ አለ። ሳውል የተባለው ጳውሎስ ሳውል የተባለው ሁለት ሰው እንዳይመስላችሁ አንድ ሰው ነው። ጌታ ከመቀበል በፊት ሐዋርያ ሥራ ምዕራፍ 7 ላይ ያለው ነው የጠቀሰው። ሳውል ተብሎ ይጠራል። ጳውሎስ ተብሎ ከመጠራት በፊት ጳውሎስ ሳውል ተብሎ ይጠራል። አሳዳጅ ነበር። እሱም ቸርች ያጥፊ ነበር። 13 ላይ ሰዎች እንዲነቃ ነው ሳውል የተባለው ጳውሎስ ስላል እና አቁም አለ። ዛሬ ቀን ጀምሮ አለ ይሄ ወንጌል ልታጣምም አትችልም። እግዚአብሔር አይልን ያሰውራል። ዛሬ እንዲህ ብዬ ነው የሚያውጀው። ነሞርኬ ነቦሊ አይፌዲን አይደነ ቢቲ ኩሻ ተቆጣ ኩሻ ያታይላ ሀጋ ቃላነ ኤሪያኮ ዜዳ ባነ ቤኔቢያስ እግር ኖሮ አይደለ ሄዶ የሚጠነቆለው አይ ኖሮ አይደለም የሚሟረተው ወንጌል እንዳይሄድ አይ ኖሮ ነው አይደለ ሄዶ የሚሰበሰበው። ዛሬ ስብሰባቸው በተንኩት። ወይኔ አዳማ ጴንጤ 20 ቀበሌ የታለ እጅ እስከ ዛሬ ወደፊት እንዳትሄድ መንገድ ላይ የተለያየን እሾክና የሆነውን ነገር የሚያስቀምጥ አስተያየት የሚሰጥ የሆነ ቦታ አትሄድም፣ የሆነ ቦታ አትደርስም፣ መንገድ አይሆንም፣ ስራ አይከናወንም የሚል የሟርተኛ እጅ ሽባ ይሆናል። የደጋሚ እጅ ሽባ ይሆናል። የደብተራ እጅ ሽባ ይሆናል። ነገር ግን የጳውሎስ አምላክ ከኔ ጋር ነው። የወንጌል ጠላት በአራቱ አቅጣጫ ላይ የተከለከለ ይሆናል። እጅን ከፍ ታደርጋለህ። ወደፊት በጽድቅ እንዳታገለግሉ፣ ወደፊት በእውነት እንዳትሄዱ። አንደ በፋይናንስ የሚዋጋ፣ አንደ በሰዎች ምላስ የሚዋጋ፣ አንደ የአገር ገዢዎች ላይ ወንጌል እንዳሰብክ በልዩ ልዩ የመጣ ወንጌልን የሚቃወም ዛሬ ተመታ። ብድግ በልና መታው ትበለ። አላቅም ዛሬ ምን አይነት ቃል እንደምናገር። እጅን ከፍ ታደርጋለህ። ላውጅ የዚህ የወንጌል ጠላት በኢትዮጵያ ምድር ላይ ቅርብ ቀን ሽባ ይሆናል። በኢየሱስም ሽባ ይሆናል። የወንጌል ጠላት ከዚህ በኋላ መሄድ አይችሉም። የወንጌል ጠላት ከዚህ በኋላ ማየት አይችልም። የወንጌል ጠላት ከዚህ በኋላ አፍ አውጥቶ ሊያላግጡ አይችሉም። እግዚአብሔር ወደ ላይኛ ወደ ታች ትንፋሻቸውን ይከለክላል። አንተ ወንጌል የያዘ ሰው ለማስቆም አትችልም። ወንጌል የያዘ ሰው ማስቆም አትችልም። እጅን ከፍ አድርግ። እኔ ልነግር ወንጀለኞች እንኳን በዚህ ሰዓት እየተከለከሉ አይደለም። ነገር ግን ብዙ ሰው ወንጌል የያዘ ሰው ለማስቆም ስብሰባ አድርገናል። ዛሬ ስብሰባው በተንኩት። የወንጌል ጠላት በኢየሱስም የተያዘ ይሆን። እጃችሁ አየር ላይ እያወዛወዛችሁ እንዲህ በሉ፣ የወንጌል ጠላት በሉ፣ ቅርብ ቀን በሉ፣ ለወንጌል በሉ፣ እጅ ይሰጣሉ በል፣ እግዚአብሔር ይቀጣል በሉት። አሜን ያለ ሰው ጨብጭብና ቁጭ በል። ሰዓት ካለ ትንሽ ማስተማር ሞክራለሁ።
አንተ የወንጌል ጠላት ሰይጣን ብቻ አይደለም፣ የሰይጣን ደጋፎች መጡበት አንተ ጳውሎስ ላይ፣ የአገር ገዢው ላይ። የአገር ገዢ ማለት እኮ ሚኒስትሪ ደረጃ ላይ ያለ ሰው ነው። ምን ነው ሲባል አትከለክልም። ጳውሎስ ወንጌል ልትከለክል ነው አለ። አንተ የተነሳው በወንጌል ላይ ስለሆነ አለ አልራራም አለ። የተነሳው በምንድን ነው? በወንጌል ላይ። ስለዚህ የወንጌል ጠላት ስለሆነ አለ አንተ ደግሞ የሰው ልጅ ነው ብለህ አልጠራም አለ። የጌታ ልጅ ነው ብዬ አልጠራም አለ። ምን ነው ሲባል አንተ ክፉ የዲያብሎስ ልጅ አለ። ለካ ሰውየው ጳውሎስ ጠንቋይ መሆኑ አይቷል። ጠንቋይ ደግሞ የሚሰራው ከዚህ በፊት እንደነገርኩት በጨለማ በአጋንንት መንፈስ ነው። እጅን ከፍ ታደርጋለህ። ይሄ እኮ ወንጌል ነው። አንተ ወንጌል ሊሰማ ነው የመጣ። ወንጌል ሊሰማ ሲመጣ ቤት ላይ ሐዘን እንዲደርስ የሚጠብቅ ሟርተኛ ደጋሚ ከዚህ ቤት ሳትወጣ በኢየሱስም መታውት፣ በኢየሱስም መታውት፣ በኢየሱስም መታውት። እጅን ከፍ ታደርጋለህ። አንተ እኮ የተቀበልከው ዲያብሎስ አይደለም፣ የተቀበልከው ኢየሱስ ነው። ኢየሱስ ስለተቀበልከ በንግዲ ላይ የሚዋጋ አራ እጅ ካለ በንግዲ ላይ የሚዋጋ በልጆች ላይ በስራ ላይ የሚዋጋ በሌላ አይን እኮ የሚያይ በሌላ አይን የሚያይ በሌላ አይን የሚያይ ወንጌል ስለምትከተል እንደ ወንጀል የሚያይ እጸልያለሁ። ያኔ በዛ ጠንቋይ ላይ የወረደ ጨለማ ባንቺ ሰፈር ያለው በደብተራ ላይ ይወርዳል፣ በደካሚ ላይ ይወርዳል፣ በደብተሮች ላይ ይወርዳል። አጠገብ ያለ ሰው ሲሪየስ ሆንና ከዚህ በኋላ አላመቻመችም በለው። ንገረው ከዚህ በኋላ አላመቻመችም በለው። የወንጌል ጠላት በለ እጅ ሲሰጡ አይቻለሁ በለ። አሜን ያለ ሰው ከዚህ በት ወጥተህ ሳትሄድ ሰፈር ላይ ይጠብቃሉ። አንተ ወንጌል እንዳይሰበክ የሚደረገው የአድማ ስብሰባ፣ ወንጌል እንዳይሰበክ የሚደረግ የብር ስብሰባ ብታይ እኮ አንተ ከነሱ በልጠህ ነው ብር መስጠት ያለብህ። እደግማለሁ። ትዝ ይላችኋል፣ ቅርብ ጊዜ በታሪክ እንኳን አይተናል። ከዚህ ከቅርብ ከተባለ ከአረብ እንኳን እኮ ወንጌል እንዳይሰበክ አንተ በመቶ ብር የሚገዛው መጽሐፍ ቅዱስ በሺህ ብር እየገዙ አቃጥሏል። ነጤቱ ብር ሻሚዮ መጽሐፍ ቅዱስ ያ አሳይ ጡጋ ነው ሻው ብር ሻም ወንጌል ሰፋው ፉጊ ከኔ ጋር የምተባበራለ ይሄ መንፈስ ልምታ ከአራት ወጥ ቃጫ ያው ጌታ ፊት ቅርብ ቀን እናንተ የሚታዩ ነገር ወንጌል በየአደባባይ የሚቃወሙ ለወንጌል እጅ ይሰጣሉ። ኢትዮጵያ ላይ በደንብ ስሙ። አፍሪካ ላይ በአረብ መሬቶች ላይ ኢየሱስ ነግስ አይቻለሁ። በአረቦች ላይ ኢየሱስ ነግስ አይቻለሁ። ኤርትራ ላይ ወንጌል በኃይል ሲቀጥል አይቻለሁ። ኢትዮጵያ ላይ ወንጌል በኃይል ሲቀጥል አይቻለሁ። ከቅርብ ጊዜ በኋላ አሕዛብ ሁሉ ወደ ኢየሱስ ይመጣል። እስቲ ወንጌል ያሸንፋል በሉ። አንተ ጴንጤ ጨምርና ወንጌል ያሸንፋል በሉ። ወንጌል በሉ። ወንጀለኞች በሉ ያሸንፋል በሉ። አሜን ያለ ሰው ባንተ ላይ የብልጫ ቅባት ይመጣል። እኔ ንገሪህ ከዚህ በኋላ በብር ብዛት የሚሄዱ ሳይሆን በቅባት ብዛት የሚሄዱ ትውልድ እንደገና ይነሳል። ዋቶሽ እንዴት ላድርግ? አታሰብኩኝም እኮ በጊዜ አትመጡ። ያልተነካው ነገር እያመጣው አሳያቸዋል። ጳውሎስ እንደዚህ ያለው በስልጣን አንተ ካዋስንታ ንጉሱ የከተማ አዛዥ ፊት ላይ ቆመና እንዲህ አለው፣ አንተ ዋናው ላይ ነው ወንጌል። ጳውሎስ በየቦታ እየገረፉ ከታች ሰብኮ ጨረሰና ዋናው ጋር መጣ። ታች ኩሽ ያጠቆት ያሳይ እጅን ከፍ ታደርጋለህ። ከዛሬ ቀን ጀምሮ ያንቺና የኔ ቅቢት ጋሾች ላይ ይገለጣል። ጋሾች ላይ ይገለጣል። ኃያላን ላይ ይገለጣል። ሰዎች ጳውሎስ ሰፈር ላይ ነው መቃወም የጀመሩ። የሆነ ትንሽ ቦታ ላይ ወንጌል ሲሰበክ ወስደው እስር ቤት ይከታሉ። ጳውሎስ እያየ ያለው ግን በገዢው ላይ። አንዳንድ ጊዜ ለወንጌል አገልግሎት ስትነሱ ሰፈር መቃወም ከጀመረ እመነኝ ገዢው ጋር ትደርሳለህ። አንተ ገና ለወንጌል አገልግሎት ታጥቀ ስትነሳ ሰፈር ላይ ሲጸልይ መንደር ላይ ሲጸልይ ከአገልጋዮች ጋር እንደሆነ ጸሎት ወርሺፕ ማድረግ ሲጀምር ንግዲ ወደኋላ፣ ሰዎች ወደኋላ፣ ሰፈር እመነኝ እየተዋገከ ነው።
በተቃራኒው ደግሞ ጠላት ላንተ እየተንቀጠቀጠ ይኸውልህ የምትሸነፍ ከሆነ ካንተ ጋር ለምን ይዋጋል? አንተ አሸናፊ መሆኑ ስለሚያውቅ ለማስጣል ነው። አጠገብ ያለ ሰው አያስጥለኝም በል። ጨምርና አያስጥለኝም በል። እኔ አሸንፋለሁ በል። እና ጳውሎስ ጋር በብዙ ቦታ ተዋጉና የዚህ አገር ገዢው ጋር ሲደርስ ንጉሱ ጋር ለመጣ ጳውሎስ አይፈራም እኮ ለንጉሱ ወንጌል የአገር ገዢው ጋር ለመስበክ ደረሰ። ከዛ ልክ ወንጌል ለመናገር ኢየሱስ ያድናል በኢየሱስ የሚያምን አለ ጳውሎስ እኮ ነው ምነው በኢየሱስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋው እግዚአብሔር አንድያ ልጁን አላከም ብለው ወንጌል ሰብክ። ያኛው ደግሞ ጠንቋዩ መጣ ወንጌል እንዳይሰማ ሊከልክል ወዲያው ቆይ ንጉሴ አለ ንጉሴ ቆይ አለ አንተ እስካሁን ድረስ እንዳይሰማ የከለከለው አለ እኔ አውቃለሁ አለ ወረድና አሁንም እንደዚህ ይላል ይሄ ብቻ ለማለ አንተ አገር የምትገዛበት ከተማይቱ እስካሁን ወንጌል እንዳይሰማ የከለከለ ሰው አለ እሱ ምን ልምተዋልና ዞር አለና አለ ለምን መጣ አለ ከዛ ሊያጣምም ይላል ማጣምም ማለት ጳውሎስ በግልጽ የምናገረው የወንጌል አገልግሎት ወደ ፖለቲካ መቀየር ማለት ነው። አገር ገዢ ነው አይደለ? ወደ ፖለቲካው ለመቀየር ወደ ሃይማኖት ጋር ለመጋጨት አይነት ቋንቋ። አንዳንድ ጊዜ እኮ እኛ ኢየሱስ ያድናል ብለናል እንጂ ሰዎችን ከየኛ ሃይማኖት ከእናንተና ሃይማኖት ይበልጣል አላለም። ልክ አንተ ወንጌል ስትሰብክ ወደ ፖለቲካ ይቀይራል። ምክንያቱም የከተማ ገዢ ፊት ያለው ጳውሎስ ሰውዬ ደግሞ በጥንቁልናው ዓለም ወደ ሌላ ቦታ ለመቀላበስ ሞከረ። ጳውሎስ እንደዚህ አለ ፈርቼ መሄድ እንዳይመስል አለ ቀጥታ ቃል የለም። ምክንያቱም አለመፍራቱ እንደሆነ ታውቃለህ። ወንጌል ላትቃወም ከዚህ በኋላ አለ አንደኛ እውር ትሆናለህ፣ ሁለተኛ በምልክት ሄዳል፣ ሶስተኛ ጨለማ ባንተ ላይ ይወርዳል። እጅን ከፍ ታደርጋለህ በጠላትሽ ላይ ኦሶ ኦዮ ጌታ ሆይ ለማን አውራ ጌታ ሆይ ለማን አንድ ነፍስ ላይ አውጃለሁ፣ አንድ ነፍስ ላይ አውጃለሁ። አንቺን በሚያሳድድ በጠላት ቤት ላይ ዛሬ ጨለማ ይወርዳል። ሰፈርሽን ወንጌል አገልግሎት ለማስለቀቅ ጠዋትና ማታ የምተባበሩ ካለ ይስሙ። የአባቶች አምላክ ነገ ማለዳ ሰኞ ጀምሮ በእነሱ ቤት ላይ ጨለማ ይጥላል። የወንጌል ጠላት ቤት ላይ ጨለማ ይወድቃል። በአንቺ ቤት ላይ እውነተኛ የሆነ ብርሃን ይበራል። ጳውሎስ የሚፈራ መሰለ እንደ ንጉሱ ፊት ላይ አዛዡ ፊት ላይ ምን አልሰረቀም፣ ሌባ አይደለም። ኮንፊደንስ ጠብቆ ከዚህ በኋላ ይኸውልህ የልብስ ፕሮቶኮል ሳይሆን የቅባት ፕሮቶኮል ባንተ ላይ መጣ። አዛዡ ፊት ላይ ቆሞ አዛዥ ቆይ አለው። ጳውሎስ ንጉሱ ደግሞ መስማት ፈልጓል። ምክንያቱም ጳውሎስ የገባበት ቦታ ሁሉ ታምር ይሆናል። ሽባ ይተረተራል። ኢየሱስ ያድናል ስትል ወይን መስረቱ ይናወጣል። ከዚህ በፊት ጳውሎስና ሲላስ እነሱ ራሱ ጸሎት ቦታ ገብተው የወይኑ መሰረት ነው የተናወጠው። ሰውዬ ድንቅና ታምራት ሰምቷል። ስለዚህ አለ ይሄ ጳውሎስ የሚናገረው ወንጌል ያድነኛል ብሎ ለመቀበል ሲዘጋጅ ጠንቋይ መጣ። ኢትዮጵያ አራት ወጥቃጫ ላይ በጥንቁልና የሚሰራ መንፈስ ካለ አስሬዋለሁ። ከዛ ጳውሎስ አሰረ። ከዚህ በኋላ እያየህ አትሄድም። እኔ የሚገርማኝ ጳውሎስ ገና ተናግሮ ሳይጨርስ ይላል አውርቶ አልጨረሰም። አውርቶ ገና ወደ ንጉሱ ስብከት ሳይጀምር እዛው በቆመበት ሰውየው ላይ ጨለማ ወደቀ ይላል። ለአይባ ስልጣን ምን አይነት ስልጣን! አውርቶ አልጨረሰም። ንጉሱ ወይ እንደ ቅድም እኮ የነገርኩት ኢየሱስ ብትቀበል ትድናለህ፣ መንግስት ሰማያት ትወርሳለህ። የመንግስት ሰማያት በር ኢየሱስ ነው። ሕይወት ውሃ እሱ ነው። የሕይወት እንጀራ እሱ ነው። እሱ የበላ እሱ የጠጣ የዘላለም ሕይወት ያገኛል፣ ትንሣኤ ታገኛለህ ብለው እኮ ስብከቱ አልጀመረም። ምክንያቱ ገና ዋናው መመታት አለበት። ዋናው መጥቶ ዞር ሲል ንጉሱ ላይ ገና ስብከቱ ሳይጀመር ጳውሎስ የተናገረው ቃል በሰውዬ ላይ ተፈጸመ። ይሄ ቃል የአፍ ቃል እንዲከብድ ጸልይ እንጂ ለሌላ ነገር አትጨነቅ። ነኒ ጎዳረ ደዩ ኦሶ ነቦላው ዶሜቲስ ጉሲ አይ ካውተተነ ስንታን ቀን አሜን። የጳውሎስ አምላክ ነው የምታመልከው? እስቲ የጳውሎስ አምላክ የኔ አምላክ ነው የምትሉ? ጳውሎስ የሚከተለው ጌታ ነው የሚከተለው የምል የከበባችሁ ስበትን አይቻለሁ። የከበበ ስበትን አይቻለሁ። ወንጌል እንዳይሰበክ የሚከለክል በፋይናንስ በአገልግሎት በልዩ ልዩ አይነት የሚዋጋ ዛሬ ወገቡ ተወካ። አረ ወገቡ ተወካ። ምንድነው ይሄ ከነገርኩ ልጸልይ። ምንድነው ዛሬ የተከለከላችሁ? ልክ እንደ ጳውሎስ ሊከለክልባችሁ የመጣ ሙከራ የሚያደርገው ምንድነው? በፋይናንስ ነው። ገና ለመጸለይ ሲመጣ የምጥላችሁ ምንድነው? መስራት ስትፈልጉ የሚከለክለው ምንድነው? ዛሬ እኮ ልብ ያላችሁ ግን እግር የተከለከላችሁ። እግር ሲባል ይሄ እንዳይመስላችሁ የሆነ ነገር ለመስራት የፈለጋችሁ
እንደዚሁ በጽድቅ ወንጌል እንደ ጳውሎስ በእውነት የሚያገለግሉ ጎን ላይ ቆማችሁ በገንዘብ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ ለመደገፍ የፈለጋችሁ አቅም ያጣችሁ አቅም ያሳጣው ዛሬ መጥቻለሁ። እቺን ከፍ አድርግ እባክህ ልባርክ። እኔ እኮ ንጹህ ወንጌል የሰበኩ ነው፣ ንጹህ ወንጌል የነገርኩ ነው። እንዲህ ብዬ ልጸልይ፣ ጳውሎስ ላይ የወረደ እሳት መንፈስ ቅዱስ ባንተ ላይ ይመጣል። ያ ሟርተኛና ደጋሚ ዛሬ ሰፈር ታስለቅቃለህ፣ መንደሩን ታስለቅቃለህ፣ አካባቢውን ታስለቅቃለህ። ባንተ ጎረቤትም ከሆነ በኢየሱስ ለቆ ይሄዳል። ሁለት ጊዜ ሰፈሬ ለቀ ሂድ በሉ። እችን ምልክት መሄድ ጀመረ። ምን ማለት ነው? ወዲያው አይኑ ታወረ ማለት ነው። አጭበስ ንታ ነሞርካ የተቆቃ ምዕራፍ 1 ቁጥር 5 ላይ በሕይወቴ ዕድሜ ሁሉ ማንም አይቋቋምም። እሺ ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር ይሆናለሁ። እሺ አልጥልም አልተውም። እጅን ከፍ ታደርጋለህ። አቼና ብር ብኖር ገንዘብ ብኖር ባይኖር አትፍራ። የሙሴ አምላክ ካንተ ጋር ይሆናል። የኤልያስ አምላክ ካንተ ጋር ይሆናል። የእስራኤል አምላክ ካንቺ ጋር ይሆናል። የአባቶች አምላክ ካንተ ጋር ይሆናል። ይኸውልህ ከሙሴ ጋር የሆንኩት እግዚአብሔር እኔ አለ ኢያሱ፣ አንደኛ ካንተ ጋር እሆናለሁ። ሁለተኛ ካንተ ጋር የመሆኑ ምልክት ምንድነው ብዬ ኢያሱ ማንበብ ጀመርኩ። አንተ አይገርምም? ወዲያው ነው የመሆኑ ምልክት አለ ከሙሴ ጋር እንደሆንኩት ካንተ ጋር ሆናለሁ። ሙሴ አውጥቼ እንዳልጣልኩት አለ አንተንም አልጥልም። ሲያብራራ ነው የሚገባው። ከሙሴ ጋር እንደሆንኩ ካንተ ጋር ሆናለሁ ማለት ምን ማለት ነው መሰለኝ? ሙሴ እግዚአብሔር ምድረ በዳ ላይ ነው ያሳደገው። ሙሴን ምድረ በዳ ላይ አሳድጎ ለጠላት አሳልፎ ምን አላደረገም? አልሰጠም። ምን ያለ ነው እግዚአብሔር ስለ ሙሴ? ለምንድን ነው ኢያሱ ላይ ያወራው ካላችሁ የኢያሱ ባግስትር በሙሉ የሙሴ ባግስትር በሙሉ ኢያሱ ያውቃል። ምክንያቱ የሙሴ አገልጋይ ነው። ከሙሴ ጋር ነው የቆየው። ሙሴ ላይ እግዚአብሔር ምን አይነት አቅም እንዳለ አውቋል። 40 ቀንና 40 ሌሊት ያለ ምግብ ያለ ውሃ ሲጸልም ያውቃል። ኤርትራ ባህር እንደ ጥድ ግድግዳ ሲያካፍል ያውቃል። ስለዚህ አሁን እኔ የኤልያስ አምላክ ነው ቢባል ቶሎ ላይሰማ ይችላል። የአብርሃም አምላክ ነው ቢባል እንኳን ቶሎ ላይሰማ ይችላል። ኢያሱ አንደኛ መንፈሳዊ ልጅነት አለ። ግን ሙሴ ላይ ፊት ለፊት ላይ አይቷል። ሙሴ ባህር ሲያካፍል አይቷል። ሙሴ ውሃ ላይ ሄዶ ጣብ ምክንያሴ ውሃው ወደ ግብፃዊያ ውሃ ወደ ደም ሲለወጥ አይቷል። ጓጉንቸር ምድረ በዳ ላይ ሲለቀቅ አይቷል። ግብፃዊያ መንዳ ላይ ሙሉ ቤተ መንግስቱ ሰፈሩ ሁሉ እንቁራሪት በእንቁራሪት ሲሆን አይቷል። ጓጉንቸር ሲሆን አይቷል። ወደ ደም ሲለወጥ አይቷል። ስለዚህ አሁን ምንድነው እግዚአብሔር ማለት ያለበት? የሆነ ሰፈር የሆነ ሰንበቲ ከጠራ ይሄ ልጅ ያመን። ስለዚህ ሙሴ ቦላነ በኢዶ ጋዳን ሙሴ ቦላን ኦቲዶ ጋዳን ሀጭ በስንታ ነናረካ ወጣና አሜን። ኢየሱስም በእናንተ ቤት ይጀምራል። አሜን። የእናንተና ቤት ላይ ታምራ አይተ ጉድ ነው ያልከው። እነንተና ሰዎች ግን በአንተ ታምራት ጉድ ነው ማለት ይጀምራሉ። የሆነ የእናንተና ታምራት በቻናል ላይ አይተ ፈርታል አይደለ? ወጃ ተቆጣጦ ሶባኖ ስፔሻሊ 25 ሰዎች እጅን ከፈሩ ቪላዶ ባዲ ቢስ ፓራዳን ሌሎች ባንተ ምክንያት መገረም መደነቅ ተሞልቶ በሩ ዘግቶ ጌታ እስኪያመሰግኑ ድረስ ባንተ ምክንያት ይደነቃሉ። አንተ ሊወጣይስ ላንቺ ነው የምነግረው። ይኸውልህ ባንቺ ምክንያት እግዚአብሔር አንተን በመጎበኘት የተነሳ እግዚአብሔር እችን ቤተክርስቲያን በመጎበኘት የተነሳ እግዚአብሔር እናንተን በመጎበኘት የተነሳ በር ዘግቶ ቀን ሙሉ እግዚአብሔር ይመስገን የሚያስብል ታምር በቤትሽ ይሁን፣ በቤታችሁ ላይ ይሁን፣ በልጆቻችሁ ላይ ይሁን። ሃላይቲ ለጋላታ ሃራዮ ከሪያ ጎርድሰና ሀጌቶ ሳኦስ ወጊሰና ኢራ አራቶ ሳይደስ ግሰና ባር ዘግቶ ምን እንደሚሉሽ ታውቃለህ? ከነገ ሰኞ ጀምሮ እኔ ለማን እንደሚያወራ አላውቅም። አንተ ትላንት እኮ ይሁድ ከኛ ጋር ቸርች ላይ ነበረች እኮ። አንተ ትላንትና ቸርች እኮ ከኛ ጋር ነበረ እኮ። አቤት እግዚአብሔር እኮ ለወጠው የሚያስብል የበረከት ቅባት ያገኛችሁ። እጅን ከፍ ታደርጋለህ። አራራ ውሰረው ኢየሱስ ያለፈ ነው። ያው ጌታ ፊት ኢየሱስ ያለፈ ነው። እጅን ከፍ አድርግ። ዛሬ ላታኒው ሲባውዳና ነሶ ይዲ ሃራሶ በእና ጦሳይ ነና ቦቻና ታሶ ያጊያ ሲዲ ወደ ቤቴና የምትሉ ይኸውልህ ኢየሱስ ዛኬዎስን ከእንጨት ውረድ ካለ በኋላ የሚሄድበት ትቶናል ለመጣ አንተ ያጋበስንታ ኮይና ጋር ኢየሱስን ኮይና ኮያ ነሶያና ነኮያይ
አንቺ ትፈልጋለሽ? ኢየሱስን ትፈልጋለህ? ለምን እንዳልኩ ታውቃለህ? ከብዙ ከ5000 ሕዝብ በላይ ጋር እየሄደ ነገር ግን ዛኬዎስ ኢየሱስ ፈለገ ይላል። ስለዚህ ሰዎች አጅቦ የሚሄድ ሳይሆን ኢየሱስ የሚፈልገው ከልብ የሚፈልግ ነው የሚፈልገው። ዛኬዎስ ፈለገ ይላል። ኢየሱስ ደረሰና እንደዚህ አለ፣ ዛኬዎስ ሆይ ፈጥነ ውረድ፣ ዛሬ ወደ ቤት ይገባለሁ። ዛሬ ወደ ማ ቤት ይግባ? ወደ ማ ቤት ይግባ? አትጠራጠር፣ ታሪክ ለመቀየር ወደ ቤትሽ ገብቷል። አትጠራጠር፣ የልጆቼ ታሪክ ለመቀየር ወደ ቤት ገብቷል። አትጠራጠር፣ የኢትዮጵያ ታሪክ ለመቀየር ኢየሱስ ወደ ኢትዮጵያ ይገባሃል። ታሪካችን ለመቀየር ይገባሃል። የህይወታችን መንገድ ሊያድስ ወደ ቤታችን ይገባል። እስቲ ብድግ በልና ኢየሱስ በሉ። አትቀመጡ፣ ከፍ አድርጉ። ከፍ 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 ከፍ። አረ ዛሬ ምን አይነት ስብከት ነው አንተ? ማድሬዳ ብራዛ ካቴራ እመነኝ፣ የተዘጋው ደጅ ያለ ሳይከፈት ኢየሱስ ወደ ቤትሽ ይገባል። ነጎርደት ተከረው ጨነቀ ታሳይድቂ ጎርደት ተከረ ኢቶ የነ በስልጣን ገለላው ደስ ኒዮ ኢጥናከረ ኢዮሪም ፍቅ ያገና ኒዮ ወሲ ጥራደረ ኢዮሪም ፓዋድ ወዳና ማላ ዳፋራ ዳፋና ካፖራ ዳባቻላ ፋኒያ ደረደበተና በጦይሊዮ ካውያና ጦቢያሲ ባይነሳራ ነኒ